ብስሚላህ ሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመንዋላ። ውድ እህት ወንድሞች ኢንሻአላህ ዛሬ አጠር ባለ ቪዲዮ ስለ ዒድ አስመልክቶ አንዳንድ ትምህርቶችን አብረን እንተዋወሳለን ኢንሻአላህ። ያው እንደሚታወቀው ከፊታችን የዓረፋ የተከበረው የዒደል አድሃ በዓል ደርሷል። እሱም በተመለከተ አንዳንድ አዳቦችን ስርዓቶችን እንዴት እንደምንይዝ እንመለከታለን ማለት ነው ኢንሻአላህ። እንግዲህ በዒድ ጊዜ የምናደርጋቸው ለእያንዳንዱ ተግባራት፣ ንግግር፣ አካሄድ፣ ስርዓት በተመለከተ በአጠቃላይ ረሱል ሰለላሁ ዐለይሂ ወሰለም ጠቅሰዋል እና ይችን አጠር ያለች 9 ገጽ የምትሆንን መጽሐፍ እናያለን። በዒድ ቀን መጾም በተመለከተ ምን ያለው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በዒደል ፊጥርና በዒደል አድሃ ቀናት እንዳትጾሙ ይላሉ ሰለዋቱላሂ ወሰለም። ቡኻሪ የዘገቡትን ሐዲሱን 1995ኛ ላይ የተዘገበ ዘገባ ነው ኢንሻአላህ። ሌላ ደግሞ በመቀጠል ምን አለ ከዒድ ሱናዎች መካከል ረሱል ሰለላሁ ዐለይሂ ወሰለም ከዒድ ሰላት በፊት ምን እንዳደረጉ እናያለን። ከዒድ ሰላት በፊት ምንንም ሰላት የሚሰግዱ አልነበሩም ሰለላሁ ዐለይሂ ወሰለም። ወደ ቤታቸው ሲመለሱ ግን 2 ረካዓዎችን ይሰግዱ እንደነበረ እንዲሁ ተዘግቧል ማለት ነው። ኢብኑ ማጃህ ሷሂህ ብለው በዘገቡት በ1074ኛ ሐዲሳቸው ላይ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም በዒድ ቀን ከሱብሒ ሰላት በኋላ ምንም አይነት ሰላትን አይሰግዱ ነበር። ዒድ ሰግደው ወደ ቤት ሲመለሱ ግን ሰላትን ይሰግዱ እንደነበረ እናያለን ማለት ነው። ሌላ በሶስተኛ ደረጃ ከዒድ ሱናዎች መካከል ከጃቢር ረዲየላሁ ዐንሁ በተዘገበው ዘገባ ረሱል ሰለላሁ ዐለይሂ ወሰለም በዒድ ቀን መንገድ ይቀይሩ ነበር። በሄዱበት መንገድ ተመልሰው አይመጡም ማለት ከሱናቸው አንዱ ምንድነው? ወደ ዒድ ሰላት ስንሄድ የሄድንበትን መንገድ ስንመለስ ሌላ መንገድ ቀይሮ መምጣት ሱና የተወደደ የነብዩ ሰለላሁ ዐለይሂ ወሰለም ተግባር ነው። መንገድ ይቀይራሉ ማለት ወደ መስጂድ ቦታ የሄዱበትን ቀይረው በሌላ አቅጣጫ ወይም በሌላ መንገድ ይመለሱ ነበር ማለት ነው። ሐዲሱ ሷሂህ ነው። ሷሂሁል ጃሚዕ በተሰኘው ኪታብ ላይ 4776 ላይ የተዘገበ ዘገባ ነው ማለት ነው። እንዲሁም ቀጣይ ላይ ምን ያለን ከዒድ ሱናዎች መካከል ከኢብኑ ዑመር ረዲየላሁ ዐንሁ እንደተዘገበው አላህ መልእክተኛ ሰለላሁ ዐለይሂ ወሰለም በዒዶች ጊዜ ከነበራቸው ሱና መሃል አንዱ ከልብሳቸው ጋር የተያያዘ ነው። ከልብሳቸው የተሻለውን ቆንጆ የሚባለውን በጣም የሚያምረውን ማራኪ የሆነ ልብሳቸውን ይለብሱ ነበር። በዒድ ጊዜ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከልብሶቻቸው ያማረው ልብስ ይለብሳሉ። ይህም ከሱናቸው አንዱ ነው። ኢብኑ ሐጀር ፈትሁል ባሪ ላይ ሲያስቀምጡት 510 ላይ አስቀምጠውታል ማለት ነው። ሐዲሱን አስፍረውታል። ሌላ ከነብዩ ሰለላሁ ዐለይሂ ወሰለም የዒድ ሱናዎች መካከል ከአነስ ረዲየላሁ ዐንሁ ተይዞ እንደተዘገበው ረሱል ሰለላሁ ዐለይሂ ወሰለም ለዒደል ፊጥር ሰላት በዒደል ፊጥር ጊዜ ማለት ነው ለሰላት ከመውጣታቸው በፊት ምን ያደርጉ ነበር? ተምሮችን ይቀምሱ ነበር። ተምርን ዊትር አድርገው ወይም ነጠላ አድርገው ይበሉ ነበር። ሱና ያለን ለዒድ ፊጥር ሰላት አይወጡም ነበር። ተምርም ተመግበው ይሁን እንጂ የሚመገቡት ደግሞ ምንድን ነበር? ዊትር ነጠላ ማለት ነው አድርገው የሚመገቡ ነበር። ቡኻሪ በዘገቡት በቡኻሪ ሐዲስ ላይ የተዘገበ ዘገባ ነው 953 ላይ ማለት ነው። እና በዒድ ፊጥር ጊዜ ተምሮችን መብላት ዝም ብለን በባዶ ሆዳችን አለመሄድ ሱና ነው፣ የተወደደ ነው። እንዲሁም በመቀጠል አላሁ አክበር የሚል ተክቢራ አለ። ሁላችንም እንደምናውቀው አላሁ ተክቢራ እናደርጋለን። በዒድ ሌሊት ይጀምራል። በዒድ ፊጥር ጊዜ ከሆነ ሌሊት ጀንበር ከገባችበት ጀምሮ ኢማሙ ለኹጥባ ሚንበር ላይ እስከሚወጣ ድረስ ባለው ያደርጋል። ዒደል አድሃ ከሆነ ደግሞ አያመ ተሽሪቅን ተክቢር ያደርጋል። ምንድነው ተክቢራዎቹ ሲጋቸው ስንመለከት አላሁ አክበር
ላኢላሃ ኢለላህ አላሁ አክበር ወሊላሂል ሐምድ። ተክቢራ መቼ ተጀምሮ መቼ እንደሚያልቅ በዒደል ፈጥር ጊዜ አሁን እንዳየነው ነው። የዒድ ቀን ተክቢራ የሚጀምረው መቼ ነው? ከመጨረሻ የረመዳን ቀን ላይ ወይም የዒድ ሌሊት ማነው ፀሐይ ከጠለቀችበት ጊዜ ጀምሮ ሲሆን የሚጠናቀቀው ደግሞ ኢማሙ ሚንበር ላይ ሲወጣ ወይም ኹጥባ ለማድረግ ሲነሳ ነው ማለት ነው። አለሰሒህ ሌላ ከነቢዩ ሰለላሁ ዐለይሂ ወሰለም ሱናዎች መካከል የመልካም ምኞት መግለጫ ነው። ያኒ አንድ ሰው እንኳን አደረሰ እንኳን ለዒደል ለዚህ በዓል አደረሰ ብሎ መልካም ምኞትን መገላለጥ። ይህም ጃቢር በዘገበው ዘገባ ላይ እንደሚከተለው ነው። የረሱል ሰለላሁ ዐለይሂ ወሰለም ባልደረቦች በዒድ ቀን ከፊሉ ለከፊሉ እንዲህ በማለት የመልካም ምኞትን መግለጫ ይለዋወጡ ነበር። እሱም ተቀበለ አላሁ ሚና ወሚንኩም ሷሊሐል አዕማል በማለት ተህኒያ ወይም እንኳን አደረሰ የሚል መልካም ምኞትን መግለጽ ይወደዳል። ሌላ በዒድ ቀን ብናደርጋቸው ሱና ከሆኑት ወይም ተወዳጅ ከሆኑ ስራዎች መካከል መጀመሪያ ላይ አሪፍ ልብስ መልበስን አይተናል። ቀጥሎ ምንድነው? ሽቶ መቀባት። ለወንዶች ሽቶን ተቀብቶ መውጣት ሱናና የተወደደው፣ ለሴቶች አይቻልም። የሽቶ ተወዳጅነትን አልኢማሙ ማሊክ ረሂመሁላህ እንደተናገሩት ምን ይላሉ? ከእውቀት ባለቤቶች ሰምቻለሁ በማለት በዘገቡት በሁሉም በዒድ ጊዜ ሽቶን መቀባት መዋብ የተወደደ መሆኑን አይቻለሁ። እያንዳንዱ የእውቀት ባለቤቶች ሊቃውንቶችን በዒድ ጊዜ መዋብና ሽቶ መቀባባትን አይቻለሁ ሲሉ ይናገራሉ። አልሙግኒ ለኢብኑ ቁዳማ ሁለተኛ 274 ላይ አስቀምጠውታል ይህን ንግግር ማለት ነው። ሐፊዝ ብን ሐጀር ረሂመሁላህ እንዲህ ይላሉ። በዒድ ቀን ደስታን ግልጽ ማድረግ ከእምነት መገለጫዎች ውስጥ አንዱ ነው። ያኒ በበዓል ጊዜ ወይም በዒድ ጊዜ ደስታን ግልጽ ማድረግ ማለት መጨፈር ሳይሆን በዓል ማስመሰል ማለት ነው። አሪፍ ልብሶችን መልበስ፣ ጥሩ መዓዛ፣ ጥሩ ጠረን መኖር፣ እንዲሁም ወደ መስጊድ መውጣት ለሶላት የመሳሰሉ መዋብና መጋጌጥ በዚያን ጊዜ ከእምነት ውስጥ ነው። ልክ ረሱል ሰለላሁ ዐለይሂ ወሰለም ኢነላህ ጀሚሉን ዩሂቡል ጀማል አላህ ውቦችን ይወዳል እንደተባለው ማለት ነው። እነዚህን ነገራቶች ማድረግ ከነቢዩ ሰለላሁ ዐለይሂ ወሰለም ሱና ወይም ፈለጎች ነው። ጀዐለኒ አላሁ ወኢያኩም ሚነል ለዚነ የስተሚዑነ አልቀውለ ፈየተቢዑነ አሕሰነህ። አላህ በሰሙ ከምንጠቀመው ያድርገን። በዓሉንም የበረካ የሰላም በዓል አላህ ያድርግልን። ሰላም አለይኩም።